يا أمة الإسلام هل يعقل رجل جزائري يولد بجنين؟ خرج الشيخ عبد الرحمن بن عبد العزيز السديسي ሳዑዲ አረቢያ እጅግ አስደንጋጭና ለማመን የሚከብድ ከተፈጥሮ ውጪ የሆነ ክስተት ተከስቷል። ወንድና ወንድ ይጋባል ስል ብቻ ነበረ ምን ሰማው፣ ግን ወልዷል አስወልዷል ሲባል ሰምተን አናቅ። ሱዲ ላይ የተፈጠረው አለን ሙስሊሞች አለን ብለን ምናምንበት ሀገር ላይ የተፈጠረው ነገር በጣም የሚገርም ነው። አንድ ግብጻይና አንድ ሱዳዊ ተጋብቶ ልጅ ወለዱ ተብሎ ሚዲያ ላይ ሲመጣ የዓለም መጨረሻ መሆኑንና ሙስሊምነታችን ከዓለምም ደግሞ እየጠፋ ነው ማንነታችንም እያጣን ነው ሚለው ነገር ላይ ሲደርሱት የት ጋር ነው መጠጊያችን ብላችሁ ታስባላችሁ? ይህን ጉድ ከምናይ ከምንሰማ አላህ በረህመቱ በጥበቡ እሱ ጋር ይወሰደን። መቼም ራሳችን ላይ እርምጃ እንወስድም። ኢና ሊላሂ ወኢና ኢለይሂ ራጂኡን። በሳዑዲ አረቢያ እጅግ በጣም አስደንጋጭና አሳዛኝ ከተፈጥሮ ውጭ የሆነ ክስተት ተከስቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል እያልኩኝ ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ይህንን ቪዲዮ ሁላችሁም ላይክ ሼር አድርጉና ሁላችንም አላህ Subhanahu Ta'ala ረህመቱን እዝነቱን እንዲያመጣልን ዱዓ እናድርግ። ምክንያቱም እያየነው እየሰማነው ያለው ነገር እጅግ በጣም አስፈሪና በጣም ለማመን የሚከብድ ነገር ነው። ወላሂ ነው የምላችሁ። እኔ ከትናንት ወዳ ነው የሰማሁት ይሄን ነገር። ሰው ልኮልኝ ኧረ በአላህ ውሸት ነው እንዴት እንደዚህ ሊሆን ይችላል እንዴት ሙስታሂል ብዬ ስከራከር ነበረ። ነገር ግን በሳዑዲ የሚታወቁ ትልልቅ መሻይሆች ኡስታዞች እንዲሁም የመስጊድ አልሐረም ኃላፊዎች እነ አብዱራህማን ሱደስ የተለያዩ ኡስታዞች በተፈጠረው ነገር ላይ ዳዕዋ ፈትዋ እየሰጡና የቂያማ ምልክቶቹ እንደደረሱ ወይም ቂያማ እንደደረሰ የተናገሩትን እንትን አየሁኝና የምር እውነት መሆኑን አወኩኝ። በሳዑዲ አረቢያ እንግዲህ ለማመን ይከብዳል ወላሂ። ቁርአን የወረደበት ሀገር፣ ከአባ ባለበት ሀገር ይሄ ሁሉ አሳዛኝ ክስተት መከሰቱ፣ ከተፈጥሮ ውጭ የሆነ ነገር መከሰቱ በጣም ያማል። ይሄን ሁሉ ከማየትና እንትን ከማለት አላህ ቢወስደንስ በጥበቡ በረህመቱ ወላሂ እሱ ጋር መሄድን መረጥኩኝ። እኔ ፈራሁት፣ ጊዜውን ዘመኑን ፈራሁት። እንግዲህ እኛ በራሳችን መሄድ አንችልም፣ እሱ እስኪወስደን መጠበቅ ነው ዱዓ እያደረግን። ሐስቢየላሁ ወኒዕመል ወኪል። ወላሂ በጣም አስፈሪ ነገር ነው የተፈጠረው። ውድ ቤተሰቦቼ ቪዲዮ ላይክ አድርጉልኝ። ኢንሻአላህ ዩቲዩብ መስራት ፈልጋለሁ፣ አበረታቱኝ። እንደ ድሮ እመለሳለሁ ብዬ ተስፋ አድርጋለሁ። ያው ከዓመት በላይ ሆኖኛል በደንብ እየሰራሁ ስላልሆነ ቻናሌ ሞቷል፣ ተረስቻለሁ ማለት ነው። እና እህቶቼ በሳዑዲ አረቢያ ምንድነው የተፈጠረው ካላችሁ እንግዲህ መግቢያ ላይም የአብዱራህማን ሱደስን በጁምዓ ላይ የሰጠውን እንትን አስገብቼላችኋለሁ። ብዙ ታዋቂ መሻይሆች እየተናገሩበት አስተያየት ሀሳባቸውን እየሰጡበትና ዱዓ እያደረጉበት ይገኛል። አንድ ሳዑዳዊ እና የግብጽ መሰለኝ ሁለቱም ወንዶች ናቸው ሲጋቡ ጾታውን አስቀይሮ እንግዲህ ለማርገዝ ችሎና ለመውለድ ችሏል ማለት ነው። እኔ ባይኔ ያየው ራሱ ወላሂ ማመን ያቃተኝ። ግን አንዳንዴ የማታምኑት እውነት አለ አይደለ? ነገሩ እውነት ነው ሆኗል። ግን እኔ ውስጤ አልተቀበለውም። ውስጤ አሁንም አልተቀበለውም። በሚገርማችሁ ሁኔታ ጾታውን የቀየረው ሰው ቲክቶክ ላይ አይቼዋለሁ፣ ሙሉ ቪዲዮውን አይቼዋለሁ። ሱብሃንአላህ በጣም ነው የሚገርመው። እሺ እንደዚህ እንደ ሴት ወንዶች እንደ ሴቶች አክት ሊያደርጉ ይችላሉ። ኦኬ እንዴት ነው ሰው አርግዞ ወንድ ከተፈጥሮ ውጪ አርግዞ እንዴት ነው ሊወልድ የሚችለው? ማለት ይሄ ነገር በሕክምና ነው የሆነው ብለዋል። እንግዲህ የሐኪሞች ዶክተሮች የሰውን ነፍስ መፍጠር ብቻ ነው የቀራቸው ማለት ነው። ማለት ሙስታሂል እንዴት ነው ፔሪድ መጥቶበት ምናምን ሊወልድ የሚችለው? ወላሂ በጣም አሳዛኝና እጅግ ዱንያ ላይ መኖር የምትጠሉበት በቃ ለመኖር የሚያስጠላ ዘመን ላይ ነው የደረስነው። እስከዛሬ ተመሳሳይ ጾታ ወንድ ለወንድ ሴት ለሴት ተጋባ ምናምን የሚባለውን ነበር የምንሰማው የምናየው። ዛሬ ደግሞ ይሄ ባስ ተብሎ እንደዚህ አይነት ጉድ መጥቶብናል።
አላህ ሱብሓነሁ ወተዓላ ይሄንን በላይ ይመልስልን፣ ወላሂ ይመልስልን። ይሄ ሁሉ እንግዲህ ከቂያማ ምልክቶች ከትልልቆቹ የቂያማ ምልክቶች እየሆነ ነው ብዬ ነው እኔ የማስበው። በጣም ከባድ ነገር ነው። በጣም አሳዛኝና እጅግ በጣም ከአይምሮ በላይ የሆነ ነገር ነው እየተፈጠረ ያለው ያውም በሳውዲ አረቢያ ባልየው ሳውዳዊ ነው፣ ሚስትየዋ ደግሞ ወንዱ ሴት ሆኖ ያገባችው እሱ ደግሞ የግብፅ ጀዛኢራዊ ነው ያሉት። እንግዲህ ጀዛኢር ግብፅ መሰለኝ አላውቅም፣ እዚህ ጋር እርግጠኛ አይደለሁም። እና በጣም የሚያሳዝን የሚያስደነግጥ በጣም ትልልቅ መሻይሆች ኡስታዞች የመስጊድ አልሐረም አጠቃላይ በሳውዲ አረቢያ ያሉ የሚገኙ መሻይሆች በጣም መነጋገሪያ አድርገውታል። ኹጥባ ላይ ፈትዋ እየሰጡበት ነው፣ ዳዕዋ እየሰጡበት ነው፣ ዱዓ እያረጉበት ነው። ምክንያቱም በጣም አስፈሪና እጅግ የሚያሳዝን ነገር ነው ወደፊታችን እየተከሰተ ያለው። ከዚህ ሁሉ ወላሂ አላህ ጋር የሄደ አላህ የወሰደው ሰው የታደለ ነው ብዬ ነው እኔ የማስበው። በጣም አስገራሚ ነገር ነው እያየን ያለ ነው ማለት ነው። አላህ ይጠብቀን ከእንደዚህ አይነት። አቤት ድፍረት! ምን አይነት ነገር ነው ይሄ? ነፃነት ምናምን የሚባለው ነገር ሳኡዲ ላይ አሁን እየተፈጠረ ያለው ነገር በጣም ብዙ ከእስልምናችን ውጭ የሆነ ነገር እየተከሰተ ነው፣ እያየን ያለ ነው። ይሄ ሁሉ ምንድን ነው? የእስልምናን ህግ ሽሮ በቃ በዓለማዊ ህግ እንመራለን ሲሉ ነፃነቴን ሲሉ ልክ እንደ ነጮቹ መሆን ሲፈልጉ ከተፈጥሮ ውጭ ይሆናሉ። ይሄ ደግሞ ከአላህ ጋር ያጣላናል። አላህ የፈቀደልን ብዙ ነገር አለ። አላህ ማህፀንን የሰጣት ለሴት ነው። አላህ እንድትወልድ ያደረጋት ልጅን እንድትሸከም አርግዛ እንድትወልድ አመጣ እንድትወልድ አድርጎ የፈጠረው ለሴት ነው። ቢላሂ ሴት ጠፍቶ ነው እንዴ ወንዱን ጾታ ቀይሮ ምናምን የሚያገቡት? እና በጣም የሚያሳዝን ነገር ላይ ነው የደረስነው። የሚያሳዝን የሚያስደነግጥ፣ ለመኖር ሁላ ምንም የሚያጓጓ ነገር የለም አሁን ላይ ማለት ነው። ውድ ቤተሰቦች አላህ ከእንደዚህ አይነት ይጠብቀን። እውነት ትውልዱ ህፃናቶች ምንድን ነው የሚማሩት? ከዚህ ላይ ምንድን ነው የሚማሩት? በጣም ማስደንጋጭ ክስተት ነው። በሶሻል ሚዲያ እጅግ መነጋገሪያ የሆነ ጉዳይ ነው። የቂያማ ምልክቶች ከቂያማ ምልክቶችም ከትልልቁ የቂያማ ምልክቶች እንደሆነም እየተነገረ ነው። አላህ ስብሐነ ወተዓላ ምንም ነገር ሳያበላሽን የሰይጣንን መንገድ ሳንከተል ወደሱ በጥበቡ በራህመቱ ይውሰደን። እዚህ ዱንያ ላይ ምንም የሚያጓጓ ነገር የለም። ዱንያ ላይ መሰንበት፣ ዱንያ ላይ መቆየት ይበልጥ ከአላህ መጣላት ነው እንጂ ሌላ ምንም የምናገኘው ጥቅም የለም። በአሁኑ ሰዓት ወላሂ በራሱ መንገድ አላህ ቀኑ አልቆ ሰዓቲቱ ደርሳ የሄደ ሰው አላህ ጋር የታደለ ነው። ይሄን ጉድ ከማየት ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም አሳዛኝ ታሪክ ነው። አላህ ይጠብቀን። እህቶቼ ዱአ አድርጉ። የሆነ እንደዚህ አይነት መጥፎ ነገር ባናይም ጥሩ ነው። ወላሂ ማየቱ ራሱ እንትን ነው ብዬ ነው የማስበው። እና አላህ ይዘንልን፣ አላህ ይቅር ይበለን። ያው ይሄን ነው ልላችሁ የምችለው። ቪዲዮ ላይክ አድርጉ። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ወዳችኋለሁ። መልካም ጊዜ ባይ